ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ሰሞኑ እንግዲህ ሶሻል ሚዲያ ላይ ያጨናነቀው ጉዳዮችን በተመለከተ የምናወራ ይሆናል። አንደኛው ስለ አቤል ሙልጌታ ሲሆን ሁለተኛ ደግሞ ስለ ኢቢኤስ የቤተሰብ ጨዋታ ላይ እጩዎችን ቀርበዋል። ስለሱን የተመለከተ የምናይ ይሆናል። ነገር ግን አንድ በጣም አርቲስት ነፃነት ወርቅነህ በመልክ በድምጽ በእንቅስቃሴም እሱን የሚመስል አንድ ልጅ ተገኝቷል። ለልጁም እድል ይሰጠው እየተባለ ነው። ስለሱ ጉዳይ ደግሞ አይተን የምንመለስ ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንሁን። ይህ ፊላ ኢንተርቴይንመንት ነው። እንግዲህ ሰሞኑ ላይ ሶሻል ሚዲያ ላይ ስለ ኢቢኤስ የቤተሰብ ጨዋታ ላይ ሲዘዋወር አይታችኋል ብዬ አስባለሁ። ለኢቢኤስ የቤተሰብ ጨዋታ ላይ አንድ ሰው ሆስት ለመደረግ ሶስት ሰዎችን እጩዎች ሆነው ቀርበዋል። እነሱ የራሳቸው አንድ ሲን እንዲሞክሩ ተደርጓል። እሱን በተመለከተ ደግሞ አይተን እንመለሳለን። የቤተሰብ ጨዋታ አቅራቢ እጩዎች ይፋ ሆኗል። ስለዚህ ከነኚህ ሶስቱ ምረጡ። አንደኛ ኮሜዲያን ያሲን፣ ሁለተኛ አርቲስት ንጹህ ኃይሌ ወይም ሻሼ፣ ሶስተኛ ኮሜዲያን አዝመራው ናቸው። ከነኚህ ሶስቱ እንግዲህ ምረጡ ተብላችኋል። በህዝብ ድምፅ እንግዲህ የተመረጠው ሰው የቤተሰብ ጨዋታ አቅራቢ ይሆናል ማለት ነው። ምርጫው ላይ ያልተካተተ ነገር ግን መካተት ያለበትን አንድ ልጅ አለ። ለአርቲስት ነፃነት ወርቅነህ በመልክም በድምጽ በእንቅስቃሴም ጭምር እሱን የሚመስል በሙያው የብየዳ ባለሙያ ቢሆንም ለዛ ቦታ ግን ፊት ያደርጋል ብሎ ሰዎችን እያሰቡ ነው። የሱ ቪዲዮ ደግሞ አይተን እንመለሳለን። የራሳችሁን ሐሳብ ደግሞ በኮሜንት ላይ አጋሩ። ተመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሰርግ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን። እዚህ 40 ሺህ ሊትር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች ሰሞኑ እንግዲህ ሶሻል ሚዲያ ላይ አርቲስት አቤል ሙልጌታ ዘፈን አቁሟል የሚል ዜናዎች ሰምታችኋል ብዬ አስባለሁ። እሱን ዜና አይተን የምንመለስ ይሆናል። አቤል ሙልጌታ ሙዚቃ ላይ ወረደበት አይገልጸውም፣ ወረደበት። ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝሯል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙልጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓ.ም በራሱ አገላለጽ በእሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ
ዓለማዊ ሙዚቃን አቁሞ እንደነበር ነገር ግን በድጋሚ ፈተና በስቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ተረት ጀርባ ግን ግልጽ የሆነ የሚዲያና የኮንቴንት ዲስትሪቢዩሽን ስትራቴጂ አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ ለተከታዮቹ አሳውቋል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦውን ሙሉ በሙሉ ወደ መንፈሳዊ ማለትም ጎስፕል ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል። የአርቲስት አቤል ሙሉጌታን ሐሳብ እንዳያችሁት ነው። ነገር ግን አንዳንድ ትችቶችን ደግሞ እያስተናገደ ነው ከሚዲያ ሰዎችና ከአርቲስቶችን። እሱ ምላሽ በሚመስል ነገር የተሰጠው ደግሞ አይተን እንመለስ ይሆናል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ሙዚቀኛ ከመሆን አንፃር እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? so ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ዝቅ ጅቡ ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገርነው ከ1 እስከ 15 ደግሞ አዳሚ ስደፈጥጩ ነው። በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። which አምጥቶሃል እዚህ ድረስ ማለት ነው። ሶ ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራል ያንተ ቾይስ ነው። እሱ አንተን በዛ ሴንስ ነበር ትችዋለህ ውስጥ ደግሞ ትተኸዋል ዘንድ
ጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል፣ ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ወደ ሙዚቃው ኢንዱስትሪ ተመልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ ለጨረቃ ያለኝን ቫልዩ እኔ ራሴ አውቃለሁ። ለምን እነጋገራለሁ እንደዛ ብዬ? ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አቲቲዩዳችን ለራሳችን ኖርማሊ ይመስለኛል። ደግሞ የትኛውም ሃይማኖት ሌሎች ሰዎችን አንቋሹ፣ ሰዎች የሚሰሩትን ስራ ስደቡ፣ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ። ለአንተ አልነግርህም ስለኖርክበት፣ ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባፍ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሚን የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛሬ ድረስ የኖርክበት ሙዚቀኛ ተብላ አይደንቲፋይ የተደረክበት ኮንሰርት የሰራበት አልበም ያስተዋወቅክበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም በቆሻሻ የተፈራ ከሆነ እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው መጀመር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል። በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል። ሲጀምር ሰዎችን በሚሰሩት ስራና ምናምን ስራ ማጠልሻት ልክ አይደለም። ሰው ብቻ አይደለም ይሄ የሚጠለሸው፣ በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ነው። በኦርቶዶክስ እምነት ተከታይ የነበሩትን ዘፋኞችና አርቲስቶች ትክክል ያልሆነ ህይወታቸው፣ መልካም ያልሆነ ድርጊታቸውን፣ ብልሹ የሆነ ኑሯቸውን፣ ህይወታቸውን፣ እምነታቸውን ሲቀይሩ ወደ ፕሮቴስታንት እምነታቸውን ሲቀይሩ የነበራቸውን ትክክል ያልሆነ ያልተገራ ህይወታቸውን እርግፍ አድርገው ይተውታል። ይሄ በጣም የሚበረታታና መልካም ነገር ነው። ነገር ግን ያንን ጥሩ ያልሆነ ህይወታቸው፣ መልካም ያልተገራ ህይወታቸውን፣ ትክክል ያልሆነ ኑሯቸውን የራሳቸው ድክመት ሳይሆን የተቋማን ድክመትን የኦርቶዶክስ እምነት ተቋሙን ድክመት አድርገው ሲያወሩ ደግሞ ይስተዋላል። ነገር ግን ደግሞ አንድ ጥያቄ አለ። እንደ ዶክትሪን የኢትዮጵያ ኦርቶዶክስ ተዋሕዶ እነዚህ ነገሮችን ትፈቅዳለች ወይ ነው? ይሄንን በኮሜንት ሐሳባችሁን አጋሩን። በቀጣይ የተሻለ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ።